አባ እንደ ቀልድኮ ከተጋባን 1 ዓመት ከ7 ወር ሞላን። አቤት የጊዜው መሮጥ አለች አበቡ ሶፋው ላይ ቁጭ እያለች ፊት ለፊቷ ለተቀመጠው ለባሏ ኢሳ እና አበቡ ድል ባለ ሰርግ ከተጋቡ እነሆ 2 ዓመት ሊደፍኑ ጥቂት ወራት ብቻ ቀርቷቸዋል። ኢሳ አዎ ይገርማል ፍቅር ጊዜው ይሮጣል አላት። ምንም እንኳ አበቡ እና ኢሳ ከተጋቡ ዓመት ከ7 ወር ይሁናቸው እንጂ በመካከላቸው ለዓመት ያህል ጭቅጭቅ የፈጠረው ጉዳይ ተፈጥሮ ነበር። እሱም አበቡ ልጅ ያለመውለዷ ጉዳይ ነበር። የመውለድ ችግሩ ማንጋ እንደሆነ ለመለየት ምርመራ አካሂደው ሁለቱም ጋር ችግር እንደሌለባቸው አረጋግጠዋል። ነገር ግን ከ1 ዓመት ንትርክ አለመግባባትና ጭቅጭቅ በኋላ አሁን ወደ ፍቅራቸው ተመልሰዋል። ምክንያቱም አሁን ላይ አበቡ የ6 ወር እርጉዝ ናትና። ኢሳ የቤት ውስጥ ሥራ እያገዛት እና እየተደጋገፉ እንዲሁም እየተንከባከባት ቀናት አለፉ። እሷም በየወቅቱ የጤና ክትትሏን እያደረገች ወደ መውለጃ ጊዜዋ ደረሰች። ቀናትን እየተኩ ነጎዱ። አበቡ ግን እርግዝናዋ ላይ እንደሆነች የመውለጃዋ ጊዜ አልፎ ዛሬ ካረገዘች ልክ 1 ዓመት ከ3 ወር ሆኗል። ሌላ ጭቅጭቅ ከባሏ ጋር ተጀመረ። የአካባቢው ሰው ሐሜትና ሹክሹክታ እየጨመረ ሄደ። ምን ተአምር ነው? ምንድነው ያረገዘችው? ወዘተ እያሉ ጎረቤቶቿ ሲያሟት እሷ ራሷ በጆሮዋ ብዙ ጊዜ ሰምታለች። ዘውትር ለቅሶ ከሆነ ኢሳ ባሏም በጣም አስጨናቂ ነገር ውስጥ እና ግራ መጋባት ውስጥ ከገባ ሰነበት። በሚሰራበት መስሪያ ቤትም ሆነ በአካባቢው የሚወራው ነገር ሊያሳብደው ደርሷል። ኢሳ አበቡን የተለያየ ሆስፒታል ወስዷት ቢያስመረምራትም እናትም የተረገዘውም ልጅ ጤነኛ እንደሆኑ በተለያዩ ዶክተሮች አረጋግጠዋል። ታዲያ ምንድነው ችግሩ? ልጅ ለመውለድ ስለጓጓው ነው አምላኬ ሆይ ይላል ብቻውን እያወራ። ደግሞም ወደ ሰማይ እያንጋጠጠ ያለቅሳል። በርቀት ሁኔታውን ያዩ ሁሉ ያዝኑለታል። ወይኔ አንጀት ሲበላ ይሉታል። ምን ኃጢአት ሰርቼ ነው? ሐረ እግዚአብሔር ሆይ እባክህ ከውርደት አውጣኝ እያለ በየቤተ ክርስቲያኑም እየዞረ ያለመነበት ያልጸለየበት እና ያልተሳለበት ታቦት የለም ማለት ይቻላል። እነሆ አበቡ ካረገዘች 2ኛ ዓመቷ ሊሆን የቀራት 2 ወራት ብቻ ነው። ይህ በዓለምም አስደንጋጩ እና ከአእምሮ በላይ የሆነ እርግዝና እንደሆነ ግልጽ ነው። በእሷ ጫማ ለቆሙ የሰው ዘር በሙሉ አስጨናቂ እርግዝና ነው። ለእሷ ማዘናቸው አልቀረም። ከዕለታት በአንዱ ቀን አበብ ካረገዘች ልክ 2ኛው ዓመቷ ላይ በዕለተ ቅዳሜ ከምሽቱ 2 ሰዓት ላይ አበቡን ድንገት ምጥ ያስጨንቃት ያዘ። ባሏ ኢሳ አጠገቧ ስለነበር በፍጥነት መኪናውን አስነስቶ ወደ ጋንዲ ሆስፒታል ይዟት ከነፍ። አበብ ጋንዲ ሆስፒታል እንደደረሰች የሆስፒታሉ ዶክተሮች እየተረባረቡ ከተቀበሏት በኋላ በዶክተር አለማገኝ አዋላጅነት ከሌሊቱ 6 ሰዓት ላይ ወንድ ልጅ ተገላገለች። ዶክተር አለማገኝ ልጁን ከአበቡ ማህፀን አውጥቶ በእጁ እንደታቀፈው ያልተለመደ ነገር ያስተውል ገባ። የተወለደው ሕፃን ሙሉ ጥርስ ያለው ችምችም ያለ ጥቁር ፀጉር የታደለ እና ጠንከር ያለ ልጅ ሆኖ ስላገኘው ዶክተሩ ደንግጧል። ዶክተሩ የተወለደውን ወንድ ልጅ ከአፍንጫና ከአፉ አካባቢ ፈሳሾችን ከጠራረገለት በኋላ ልጁ ሳቅ በሳቅ ሆነ። ዶክተሩ ክው ብሎ ደነገጠና አስረስ ብሎ ነርሷን ጠራና እቻ ላይ አስቀምጦ በድንጋጤ ክፍሉን በር ከፍቶ ፈረጠ። ባለቤቱ ምጥ ላይ ሳለች ሲንቆራጠጥ የነበረው አባት ባለቤቱ አበቡ ወንድ ልጅ መውለዷን ሰምቶ በረንዳው ላይ ጮቤ የረገጠው ኢሳ ዶክተሩ በሩን ከፍቶ ሲፈረጥጥ ደንግጦ ምነው ዶክተር ባለቤቴ ደህናም አይደለች ልጁ ምን ሆነብኝ ቢለው ዶክተሩ ምንም ሳይናገር እየሮጠ ከሆስፒታሉ ግቢ ወጣ። የተወለደው ሕፃን ከነርሷ እጅ ላይ እንዳለ አንቺ ማነሽ? እናቴ ነሽ ሲላት ነርሷም በድንጋጤ የያዘችውንና ጥርት ባለ አማርኛ የሚያወራትን ልጅ ለትንሽ